ሰላም የዴሊ ፎረም ቤተሰቦች፣ ኢራን ከሰሞኑ አሜሪካ የፈጸመችው ጥቃት ዲፕሎማሲያዊ ያላትን ፍላጎት ጥርጣሬ ውስጥ ከቷታል አለች። አሜሪካና ኢራን እርስ በርስ ጥቃት በመፈጸም የተካሰሱ ሲሆን አርብ ዕለትም ከቱርክ አቻቸው ጋር የተነጋገሩት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ዋሽንግተን የተኩስ አቁም ስምምነቱን በድጋሚ መጣሷ ለዲፕሎማሲ መፍትሄ ያላትን ቁርጠኝነት ጥርጣሬ ውስጥ የሚከት ነው ሲሉም ተናግረዋል። አራግቺ ከቱርክ ውጭ ጉዳይ ሚኒስትር ሀካን ፊዳን ጋር ያደረጉት የስልክ ንግግር በዋነኛነት ትኩረት ያደረገው ቀጠናዊ ጉዳዮች ላይ እንደነበር የኢራን ውጭ ጉዳይ ሚኒስትር ባወጣው መግለጫ አስታውቋል። መግለጫው እንደሚያስረዳው የኢራን ውጭ ጉዳይ ሚኒስትር አሜሪካ ከሰሞኑ በፋርስ ባህረ ሰላጤ አካባቢ የጀብድ እንቅስቃሴ ማድረጓን ጠቅሰዋል። ከፍተኛ የአሜሪካ ባለስልጣናት ጸያፍና ስድብ ንግግሮችን ማድረጋቸውንም ኢራን ጠቅሳለች። አሜሪካና ኢራን ሐሙስ ምሽት አንዳቸው በሌላቸው ላይ ጥቃት በመፈጸምም ተካሰዋል። ጥቃቱ ማን ቀድሞ እንደጀመረው ግን እስካሁን አልተረጋገጠም። ኢራን ወደ ሆርሙዝ ወሽመጥ የተጠጉ የነበሩ ነዳጅ ጫኝና ሌላ መርከቧ በአሜሪካ ኢላማ እንደተደረገ ገልጻለች። በተለያየ የባህር ዳርቻ አካባቢዎች ላይም የአየር ጥቃት በአሜሪካ መፈጸሙንም አስታውቃለች። አሜሪካም ይህንን ጉዳይ አምናለች። አሜሪካ በዚህ ጉዳይ ላይ በሰጠችው መግለጫ ወሽመጡ ላይ በሰፈረው ሚሳኤል ተሸካሚ አውዳሚ መርከቧ ላይ ኢራን ለፈጸመችው የአጸፋ ጥቃት የራስን መከላከል ጥቃቶች በማድረስ ምላሽ መስጠቷንም አምናለች። የኢራን ውጭ ጉዳይ ሚኒስትር ከሰሞኑ የአሜሪካ ኃይሎች በፋርስ ባህረ ሰላጤ ውጥረት የማባባስና የተኩስ አቁም ስምምነቱን በድጋሚ የመጣስ ተግባር ላይ መሰማራታቸውን አንስተዋል። በዚህም ምክንያት አሜሪካ ለዲፕሎማሲያዊ መንገድ ስላላት ፍላጎትና ቁርጠኝነት የተፈጠረ ጥርጣሬ በኢራን ውስጥ መስፋቱንም ተነግሯል። የአሜሪካ አጥፊ አካሄድ የዲፕሎማሲያዊ ሂደትን የሚጎዳና የኢራን ሕዝብ በአሜሪካ ዓላማ ላይ ያለውን ጥርጣሬ የሚያባብስ እንደሆነም ኢራን ተናግራለች። የኢራን ውጭ ጉዳይ ሚኒስትር ይህንን ወቀሳ ያሰሙት ፕሬዝዳንት ዶናልድ ትራምፕ አሜሪካ ላቀረበችው የስምምነት እቅድ የኢራን ምላሽ እየጠበቁ መሆኑን በተናገሩበት ወቅት ነው። ባህሬን ከኢራን አብዮታዊ ዘብ ጋር ግንኙነት ያላቸው 41 ሰዎችን አሰረች። የባህሬን የአገር ውስጥ ሚኒስትር ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው 41 ሰዎችን በቁጥጥር ስር ማዋላቸውን አስታውቀዋል። የባህሬን ዜና ወኪል ያወጣው የሚኒስትር መግለጫ እንደሚያስረዳው ግለሰቦቹ የታሰሩት የደህንነት አካላት ባደረጉት ምርመራና ባጠናቀሩት የደህንነት ሪፖርት መሰረትም ነው። በተደረገው ምርመራ መሰረትም ከኢራን እስላማዊ አብዮታዊ ዘብና ከዊሊያት አልፋቂህ ርዕዮተ ዓለም ጋር ግንኙነት ያለው ቡድን መገኘቱንም የባህሬን መንግስት ገልጿል። የአሁኑ እርምጃ የሀገሪቱ አቃቤ ሕግ ከዚህ ቀደም የውጭ አካላት መሰለልና የኢራን ጥቃቶችን መደገፍን በተመለከተ ጉዳዮች ላይ ሲካሄድ ከነበረው ምርመራ ጋር የተያያዘ እንደሆነ በመግለጫው ተጠቅሷል። 41 የዋናው ቡድን አባላት በቁጥጥር ስር መዋላቸውንና ህጋዊ እርምጃ እየተወሰደባቸው መሆኑንም ነው ባህሬን ያስታወቀችው። የባህሬን መንግስት ከ2 ሳምንት በፊት የኢራን ዘበኛ እርምጃዎች በማድነቅ በመደገፍ ወይም ከውጭ አካላት ጋር ግንኙነት በመፍጠር የተከሰሱ 69 ግለሰቦች ዜግነት መሰረዟንም አስታውቆ ነበር። የካቲት ላይ በአሜሪካና እስራኤል ጦርነት የተከፈተባት ኢራን የአጸፋ እርምጃ የወሰደችው ባህሬንና በሌሎች የባህረ ሰላጤው አገራት ውስጥ ነው። የኢራን ፓርላማ ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ በኦንላይን ሊሰበሰብ ነው። የኢራን ፓርላማ አሜሪካና እስራኤል ጦርነት ከከፈቱባት የካቲት ወዲህ የመጀመሪያ የሆነውን ስብሰባ እሁድ ሊያካሂድ ነው። ከ3 ወር ገደማ በኋላ የሚካሄደው ስብሰባ በቪዲዮ ኮንፈረንስ አማካኝነት እንደሚደረግም የኢራን ፓርላማ የፕሬዝዳንት ቃል አቀባይ አባስ ጎደርዚ ተናግረዋል። የኢራን ፓርላማ የመጨረሻውን መደበኛ ስብሰባውን ያካሂደው ጦርነቱ ከመጀመሩ 11 ቀናት አስቀድሞ የካቲት 20 ነበር። ነገ የሚካሄደው ስብሰባ ከ82 ቀናት በኋላ የሚደረግም ነው። ፓርላማው ያወጣው መግለጫ እንደሚያስረዳው የነገው ስብሰባ ዋነኛ አጀንዳው የገበያ አለመረጋጋት፣ የህዝብ ስጋቶችና ሰሞንኛ የዋጋ ንረት ናቸው። የኢራን እስላማዊ ምክር ቤት ከጦርነት በፊት በነበረው የመጨረሻ ስብሰባ የተወያየው ስለ ዓመታዊ ረቂቅ የበጀት ማሻሻያም ነበር። ፓርላማው ለረጅም ጊዜ ስብሰባ ሳያካሄድ የቆየው በደህንነት ጉዳዮች የተነሳ እንደሆነም ተገልጿል። ዘገባዎች እንደሚያመለክቱት አሜሪካና ኢራን የተኩስ አቁም ስምምነት ላይ ከደረሱ በኋላ የኢራን ፕሬዝዳንትና የካቢኔ አባላት አልፎ አልፎ በአካል በመገናኘት ስብሰባዎች ሲያካሂዱን ቆይተዋል። በመጀመሪያ ቀን የአሜሪካና የእስራኤል ጥቃት የተገደሉትን አያቶላ አሊ ኻሜኒን የሚተካ መሪ ለመምረጥ የተደረገው የሊቃውንት ጉባኤ ድምጽ የመስጠት ሂደቱ የተካሄደውም በኦንላይን እንደነበርም ይታወሳል። ፑቲን ዩክሬን
ዩክሬን በመላው የኔቶ ጥምረት መሳሪያ የሚቀርብላት ጠብ አጫሪ ኃይል ነች አሉ። ፕሬዚዳንት ቭላዲሚር ፑቲን ቅዳሜ በሞስኮ በተካሄደው የድል በዓል ላይ ባደረጉት ንግግር ዩክሬን ውስጥ የሚካሄዱት ጦርነቶች ትክክለኛነትን ገልጸዋል። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶንም አውግዘዋል። ፑቲን በመቶዎች የሚቆጠሩ የጦር ኃይል አባላትና ጥቂት የዓለም መሪዎች በተገኙበት ክብረ በዓል ላይ ንግግር ያደረጉት ቭላዲሚር ፑቲን ዩክሬን እየተዋጉ ያሉት ፍትሐዊ ጦርነት መሆኑንም ለሀገራቸው ሕዝብ ገልጸዋል። ዩክሬን በመላው የኔቶ ጥምረት መሳሪያ የሚቀርብላትና የምትደገፍ ጠብጫሪ ኃይል እንደሆነችም ሲናገሩም ፑቲን ተደምጠዋል። ፑቲን ንግግራቸውን ሲቀጥሉም ሶቪየት ህብረት ናዚ ጀርመን ላይ የተቀዳጀችው ድል የሚከበርበት የሩሲያ ትልቁ ብሔራዊ በዓል ነው። የዘንድሮ የበዓሉ አከባበር ከዚህ ቀደም ከነበረው አንጻር የቀዘቀዘም ነው። ቀኑ ከመድረሱ አስቀድሞ ሩሲያና ዩክሬን የ3 ቀን ተኩስ አቁም ለማድረግ መስማማታቸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አርብ ዕለት አስታውቀው ነበር። ከበርካታ ዓመታት በኋላ ለመጀመሪያ ጊዜ በዘንድሮው የሞስኮ የድል በዓል ሰልፍ ላይ መሳሪያ የጫኑ ተሽከርካሪዎች ወይም ባላስቲክ ሚሳኤሎች አልታዩም። የጦር ኃይል አባላት ግን በጥብቅ የደህንነት ጥበቃ ስር ሆነው በከተማዋ ቀይ አደባባይ አካባቢ ተሰልፈው አልፈዋል። ፑቲን በክብረ በዓሉ ንግግራቸው ላይ የሩሲያ ወታደሮች በመላው የኔቶ ጥምረት መሳሪያ የሚቀርብላትና የምትደገፈውን ጠብጫሪ ብለው የጠሯት ዩክሬንን እየተጋፈጠች ነው። ይህ ሁሉ ሆኖም ጀግኖች ወደፊት እየገሰገሱ ነው ሲሉም ተናግረዋል። በኢራን ሀርግ ደሴት ነዳጅ ወደ ባህረ ፈሶ ሊሆን እንደሚችል የሳተላይት ምስሎች አሳዩም። ኢራን ለውጭ ገበያ ከምታቀርበው የነዳጅ ምርት 90 በመቶ የሚሆነው በሚተላለፍበት ሀርግ ደሴት አቅራቢያ በርካታ ስኩዌር ኪሎ ሜትር ስፋት የሚሸፍን የነዳጅ መፍሰስ የሚመስል ክስተት ማጋጠሙን የሳተላይት ምስሎች ማሳየታቸው ተነግሯል። የማሪታይም መረጃ ተቋም የሆነው ዊንድዋርድ ኤአይ ዋና ስራ አስፈጻሚ አሚ ዳንኤል ለአሶሺየትድ ፕሬስ እንደተናገሩት ነዳጅ እንደሆነ የሚታመነው ፍሰት 71 ካሬ ኪሎ ሜትር ይሸፍናል። አሁንም ነዳጅ እየፈሰሰ መሆኑን ምስሎች መጠቆማቸው ገልጸዋል። እንደ ዳንኤል ገለጻ ፍሰቱ ማጋጠሙ ከታወቀበት ማክሰኞ ዕለት አንስቶም 80 ሺህ በርሜል ነዳጅ ፈስቷል ተብሎ እንደሚገመት አስረድተዋል። ነዳጁ ወደ ደቡብ ምዕራብ አቅጣጫ እየተስፋፋ መሆኑን የሚናገሩት ዋና ስራ አስፈጻሚው በ2 ሳምንት ጊዜ ውስጥ ወደ የተባበሩት አረብ ኤሚሬትስ፣ ኳታር ወይም ሳውዲ አረቢያ የባህር ዳርቻ ሊደርስ እንደሚችልም መናገራቸው ኤፒ ዘግቧል። ኮንፍሊክት ኤንድ ኢንቫይሮንመንት ኦብዘርቫቶሪ በተባለው ተቋም ተመራማሪ የሆኑት ሎያን ሞርላንድ በበኩላቸው ፍሰቱ 45 ስኩዌር ኪሎ ሜትር ይሸፍናል ተብሎ እንደሚገመት ለሮይተርስ ተናግረዋል። በደሴቱ የነዳጅ መፍሰት የተከሰተው በነዳጅ ምርት ላይ ባጋጠመው ችግር፣ በአየር ጥቃት ወይም በሌላ ምክንያት ስለመሆኑ እስካሁን በውል የታወቀ ነገር የለም። ኢራን ጦርነት በተጀመረ ወቅት የአሜሪካ ኃይሎች በደሴቱ የሚገኙ ወታደራዊ ኢላማዎች ማውደማቸውን ገልጻም ነበር። ነዳጅ እየፈሰሰ እንደሆነ የታወቀው የአሜሪካ ባህር ኃይል ወደ ኢራን ደሴቶች ለመግባት ለመውጣት የሚሞክሩ መርከቦች ላይ እገዳ በጣለበት ወቅት ነው። በደቡባዊ ሊባኖስ ቅዳሜ ዕለት በተፈጸመ የእስራኤል የአየር ጥቃት ቢያንስ 12 ሰዎች መገደላቸውን የሊባኖስ ባለስልጣናት ሲያስታውቁም እስራኤል በበኩሏ ሂዝቦላ ባስወነጨፈው ፈንጂ የጫነ ድሮን 3 ወታደሮቿ መቁሰላቸውን ተናግራለች። ባለፈው ሚያዝያ 16 በአሜሪካ ፕሬዝዳንት ዶናልድ ትራምፕ ታውጆ የነበረው የተኩስ አቁም ስምምነት በአብዛኛው መፍረሱን የሚያሳየው ይህ የቅዳሜ ግጭት ሁለቱ ኃይሎች ዳግም ወደ ለየለት ጦርነት ሊያመሩ እንደሚችሉም ስጋት ፈጥሯል። በሊባኖስ አካባቢ ሄዝቦላ በርካታ ፈንጂ የጫኑ ድሮኖችና ሮኬቶች ወደ እስራኤል ቅዳሜ ዕለት ያስወነጨፈ ሲሆን ከነዚህም አንዱ ከሊባኖስ ድንበር አቅራቢያ በማረፍ አንድ የእስራኤል ተጠባባቂ ወታደር በከባድ እንዲሁም አንድ መኮንንና ሌላ ወታደርን በመጠኑ ማቁሰሉን የእስራኤል መከላከያ ሰራዊት ገልጿል። በአጸፋው የእስራኤል ጦር ታይር፣ ዴባና ማሩባን ጨምሮ ለ9 የደቡብ ሊባኖስ መንደሮች ነዋሪዎች አካባቢያቸው ለቀው እንዲወጡም ማስጠንቀቂያ ከሰጠ በኋላ በሄዝቦላ መሰረተ ልማቶች ላይ ሰፊ የአየር ጥቃቶችን አድርሷል። ይሁን እንጂ የሊባኖስ መገናኛ ብዙኃንና የጤና ሚኒስቴር እንዳስታወቀው ምንም አይነት የማስጠንቀቂያ ትዕዛዝ ባልተሰጠባቸው አካባቢዎች ጭምር በተፈጸመ ጥቃቶች ንጹሐን ሰዎች ሕይወታቸው አጥተዋል። በናባቲው አካባቢ በሞተር ሳይክል ላይ ሲጓዝ በነበረ አንድ ሶሪያዊ አባትና የ12 ዓመት ሴት ልጅ ላይ በተፈጸመ ተደጋጋሚ የድሮን ጥቃት ሁለቱም ሕይወታቸው ያለፈ ሲሆን በሳክሳኪዮ ከተማ በተደረገ ሌላ ጥቃት ደግሞ አንዲት ሕፃን ጨምሮ 7 ሰዎች ተገድለዋል። ከዚህ በተጨማሪም ከቤይሩት በስተደቡብ 70 ኪሎ ሜትር ርቀት ላይ
ሳዲያት በተባለች ከተማ አቅራቢያ በሚገኝ አውራ ጎዳና ላይ 2 ተሽከርካሪዎች በእስራኤል መመታታቸውን ተዘግቧል። የእስራኤል መከላከያ ሰራዊት ባለፈው አንድ ቀን ውስጥ ብቻ በደቡብ ሊባኖስ የጦር መሳሪያ ማከማቻዎች፣ የሮኬት ማስወንጨፊያዎችና ሄዝቦላ ለጥቃት የሚጠቀማቸውን ህንፃዎች ጨምሮ ከ85 በላይ ኢላማዎች መምታቱን አስታውቋል። የኢትዮጵያ አየር መንገድ የነዳጅ ዋጋ በመጨመሩ የተነሳ በሀገር ውስጥ በረራዎች ለመቀነስ ማቀዱ ተነገረ። በአፍሪካ ግንባር ቀደም የሆነው የኢትዮጵያ አየር መንገድ የነዳጅ ፍጆታውን ለመቀነስ አንዳንድ እርምጃዎችን ለመውሰድ እያሰበ መሆኑን ኢትዮጵያ ኦብዘርቫቶሪ ዘግቧል። እንደዘገባው ከነዚህ እርምጃዎች ውስጥ የሀገር ውስጥ በረራዎችና አጫጭር ጉዞዎችን መቀነስ ይገኝበታል። ምንጮች ነገሩኝ በሚል የዜና አውታሩ ባቀረበው ዘገባ ኢራን ጦርነት ከተቀሰቀሰ ወዲህ የአውሮፕላን ነዳጅ በእጥፍ የጨመረ ሲሆን ይህም ደግሞ አየር መንገዱ ወጪ ቆጣቢ እርምጃዎችን እንዲከተል ያስገደደ መሆኑ አስታውቋል። በመሆኑም በዚህ ስትራቴጂክ አንዳንድ የሀገር ውስጥ በረራዎችን የማቆም ወይም የመቀነስ እቅድ መያዙን ተገልጿል። ከቅርብ ሳምንት ወዲህ የኢትዮጵያ አየር መንገድ ከናይጄሪያ ዳንጎቴ አማራጭ ነዳጅ የሚያገኝበት መንገድ እያፈላለገ መሆኑን የጠቀሰው ዘገባው፣ ይሁንና ይህ ግን እየጨመረ የመጣውን የነዳጅ ቀውስን ሊያቀልለት እንዳልቻለ አስረድቷል። አየር መንገዱ በእንቅስቃሴ ውስጥ የሀገር ውስጥ በረራዎች ወሳኝ ቢሆኑም ባለፈው ዓመት በሀገር ውስጥ በረራ $28 ሚሊዮን መክሰሩን ማስታወቁ ይታወሳል። ከዚህ ኪሳራዎች ያጋጠሙት በምንዛሬ ዋጋ መለዋወጥ እና እየጨመረ በሚሄደው ወጪ የተነሳ መሆኑንም ተገልጿል። በዓለማችን ትልቅ ሐይቅ በሆነው የካስፒያን ባህር በኩል ለኢራን የድሮን መለዋወጫዎችና አካላት እየላከች መሆኑን አሜሪካውያን ባለስልጣናት ለኒውዮርክ ታይምስ መናገራቸው ተዘገበ። ይህ ሰፊ የውሃ አካል አሁን ላይ ለሁለቱ ሀገራት ግልጽም ሆነ ድብቅ የንግድ ልውውጥ ቁልፍ መስመር ሆኗል ተብሏል። ስማቸው እንዳይጠቀስ የፈለጉ የአሜሪካ ባለስልጣን ለጋዜጣው እንደገለጹት ይህ ለረጅም ጊዜ ትኩረት ያልተሰጠው የንግድ ኮሪደር ኢራን ባለፈው ወር ከተጠናቀቀው የአሜሪካና እስራኤል የቦምብ ጥቃት ዘመቻ በኋላ የተዳከመው ወታደራዊ አቅሟን መልሳ እንድትገነባ በእጅጉ እየረዳት ይገኛል ተብሏል። ከሩሲያ የሚደረገው የእቃ ጭነት አሁን ባለበት ፍጥነት ከቀጠለ በቅርብ በተካሄደው ጦርነት 60 በመቶ የሚሆነውን የድሮን ክምችቷን ያጣችው ኢራን በአጭር ጊዜ ውስጥ አቅሟን መልሳ ልትገነባ ትችላለችም ተብሏል። የካስፒያን ባህር የየብስ ድንበር ለማይጋሩት ነገር ግን በሐይቁ ላይ ሰፊ የባህር ዳርቻ ላላቸው ሩሲያና ኢራን እንደ ዋና ድልድይ ሆኖ እያገለገለም ይገኛል። ዘገባው እንደሚያስረዳው ይህ መስመር ሁለቱ ሀገራት የተጣለባቸው ማዕቀብ በመተላለፍ ከአሜሪካም ሆነ ከሌሎች ሀገራት ክትትልና ጣልቃ ገብነት ነጻ በሆነ መልኩ የንግድ ልውውጥ እንዲያደርጉም ምቹ ሁኔታ ፈጥሮላቸዋል ተብሏል። በተጨማሪም በአሁኑ ወቅት በአሜሪካና በኢራን ውጥረት ምክንያት ለሳምንታት ከተዘጋው የሆርሙዝ ስትሬት ይልቅ ሩሲያ መደበኛ ሸቀጦችን በካስፒያን ባህር በኩል እያጓጓዘች ትገኛለች። በዚህ መስመር ከሚተላለፉ የንግድ ሸቀጦች መካከል እህል፣ የእንስሳት መኖ፣ የሱፍ ዘይትና ሌሎችም መሰረታዊ ምርቶች ይገኙበታል ተብሏል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጎ ለሌሎች ተደራሽ እንድንሆንም ሼር አድርጉም። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሆኑ። ሰናይ ጊዜ